ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማውና ይላሉ። እኔ ሳምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ ምን ማለት? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ኦኬ። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። በቃ እንዲህ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው። ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታታውሽም ምናልባት አንቺ ግዝ ትችያለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማአርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማአርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማአርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነውና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዝእትነ ለምተረገ ሥጋኪ ይላል። ሰላም ለኪ ማርያም ለአብ ማአርቱ ስብሐት ይላል። መጽሐፈ አርጋኑን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። ወዝ ቦዝ ቨርጂን ኤንድ ዋይፍ ኦፍ ዋን ሃዝባንድ፣ ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው። እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው። በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው ማቀው የነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከዚህ ስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው
የሆነው ከማርያም ሰው የሆነው ማን ነው? እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? ነው። እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። 3 ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው፣ እግዚአብሔር ወልድ ሁለተኛው እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው። እኔን የሚጠሉኝ ስሜን የሚያጠፉት እየተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ እንኳን ብዙም ባይዳፈሩ እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ። እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ሥላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት 3 ነው ይሉና እዚህ ጋር ደግሞ መተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመልከቱ። አምላካችን ያለ መለየት 3 ነው እያሉ እዚህ ጋር ደግሞ አሁን መተው ሊሸውዱኝ ይፎክራሉ። እዚህ ሰው ያነብብ ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት 3ነት ምስጋና ይገባል። መለኮት ምንድን ነው? 3ነት አለው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል 3 ነው። መለኮት 3 ነው። በምን? በአካል 3 ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር 3 ለሚሆን አምላክ ሰላምታ ይገባል። 3 ለሚሆን አምላክ 3 ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው 3 አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክኑ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው 3 አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ሥላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ሥላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍምና አለ። አጋዕዝተ ዓለም፣ አጋዕዝት ማለት ጌቶች ማለት ነው። የእግዚ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ እንደዛ ነው። 3 ልዑላን ገዢዎች፣ 3 ጌቶች፣ 3 ጌቶች ተመልከቱ። 3 ጌቶች መጽሐፈ እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ በአንቺ 3 ጌቶች የተጠለሉብሽ 3 አጋዕዝት፣ 3 ጌቶች፣ 3 ጌታ እያመለክ እኔ ጋር መተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት። ሐሳብ ነው ያቀረብኩት። 3 ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ 3 ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፈ እንዝራ ስብሐት፣ መጽሐፈ ምስጢር፣ የዶግማ መጽሐፍ ከነሱ ላኩ እየጠቀስኩኝ ያለሁት። ያሬድ ምን ልታደርጉት ነው? ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው።
ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይህን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው በኦርቶዶክስ ማለት ነው። እና ይሄ ምንድነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ አቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው፣ ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ህዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆባ ዊትነስ፣ እነ ኦሊጂሰስ፣ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይን ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አሪስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነውና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክና አሪስቶቴሊያን የሚባል ናቸው። የአርስጣጣሊስና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነውና መልአክ ይባላል። ያ መልአክ መጥቶ ምንድነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነውና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትየዋ ደግሞ የምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ነው። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይሄን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ እኮ ነው። ልክ አይደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል። እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው?
ሁሉም ባይብል ውስጥ የሉምና እኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብጽም አሉ እነዚህ እነ ተክልዬን እነሱ አማራሩ ነው አቡነ አረጋዊ ምናምን እንመጣበታለን ተክልዬ ይመጣለው ስለ ጊዮርጊስ ጊዮርጊስ ከኛ ጋር ግንኙነት አለው ሱረቱል ካፍ ምዕራፍ 18 ቁጥር 9 የዋሻውና የሰሌዳው ባለቤቶች ከታምራቶቹ ያዝ ሲሆን ግሩም መሆናቸውን አሰብክን ይላል አጀባ ግሩም መሆናቸውን አሰብክን ይላልና አምላካችን አላ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው ምእምንትን አለና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ መርቆሬዎስ የሚባል አለ ማርኪዩስ የሚባል መርቆሬዎስ የሚባለው አለ በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው አርሴማ አለች ራሱ በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው እና በ372 ላይ ነው በ372 ላይ ነው የነቁት ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው እና የቁጥራቸው መጠን አይታወቅም በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው እና በጨረቃ አቆጣጠር 9 ዓመት ይጨምራል 309 ቀን ማለት ነው 300 ዓመት የቆዩት የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ እነሱ 7 ናቸው ይያሉ ነው የሚለው ይከራከራሉ 8 ነው የሚለው አሉ 9 ነው 12 ነው የሚለው አሉ ያንን ነው የዋሻውና የሰሌዳው ባለቤቶች ከታምራቶቹ ሲሆን ግሩም መሆናቸውን አሰብክን ይላል እና ዋሻ ውስጥ የነበሩ ሰዎች አሉ ከዋሻው የተረፉት አሉ ሰማዕታት የሆኑት እነሱ እንደዛ ናቸው አቡነ አረጋዊ የምታያቸው ተሳቱ ቅዱሳን ከሚባሉት ውስጥ ሚያፊዚስና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው አቡነ አረጋዊ የሚባሉት ማለት ነው እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ ከዛ በኋላ እነዚህ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ተክለ ሃይማኖት ነው የተወለዱት እዚህ ቡልጋ ውስጥ ነው የተወለዱት ቡልጋ የተወለዱት ማለት ነው እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው ወደ መራቤቴ አካባቢ ሳደርሽ መሰለኝ አይዶን ነው ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብጽ የመጡ ናቸው እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው ዝቋላ ላይ ያረፉት ማለት ነው እነዚህ ያን ነገሮች አሉ እነዚህ በኋላ ላይ የመጡ ናቸው ራሱ እንትናም የሚባል አለ ራሱ የመነና አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ እሱ ደግሞ ቆማጣ ነበረ ተቆምጦ ነበረ ሙሽራ ነበረ ገብረ ክርስቶስ ሰፈሩ የት ነበረ አየር ጤና መስመር አንድ ጠፋኝ ሰፈሩ አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም ዘነበ ወርቅ ነው ኡስታዝ ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው ዘነበ ወርቅ በዛ ናዛ እንትን ነው እና እንደ አይነት ነው ትምህርታቸው ጓል ዘመቀሌ that was helpful አመሰግናለሁ በጣም ኡስታዝ ኦኬ እሺ ዱካ ምንድነው ምን አርጉ ነው የምትለን ከማስተማር ውጪ ምን አረግን ምን አልከኝ ወይዴ ምን አርጉ ነው የምትለን ሰላም ነው አለ ኑርልኝ በእናትህ ወርካታ እግዚአብሔር ሰማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለውን ልጠይቅህ ነው ምን አለ እሱ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም የባሪያን መልክ ያዘ ይላል ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀማት አልቆጠረም ሲል ማለት በእኔ አረዳድ
ብዬ ማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው ማስበው ነው እኔ ማለት እኔ ያመንኩበት ነገር ግን አንተ በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ ሲኖር መተካከል የሚለው ነው መቀማት የሚለው ነው የነብጥ ጥያቄ በእግዚአብሔር ሁሉም እዛ ውስጥ ያለው እዛው የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ለጠቅላላ ዕውቀት ነው እርሱ ይላል እርሱ ማለት ክርስቶስ የሚለውን ተክቶ የመጣ ነው ፊልጵስዩስ 2 መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ መጀመሪያው ላብራራለህ እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል አምላክ የተባለው አብ ነው በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ በማለት በአብ ማለት ነው እንኖራለን ይላል ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል ስለዚህ ከአብ የተነሳ ነበር የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ ሲኖር ሳለ ነው የሚለው መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው ሃይፖርኮን ነው የሚለው ሃይፖርኮን ማለት ምን ማለት ነው ቀጣይነት ያለው ያውኑ ግስ ነው ፕሬዘንት አክቲቭ ፓርቲሲፕል ነው ኃላፊ ግስ አይደለም ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም መቼ ነው ያልቆጠረው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል ሳለ የሚለው ቃል ያኔ ነው መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ መስማማት በሚል ይመጣል ማርቆስ 14:56 ላይ መስማማት ነው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በስጦታ ያገኘው ነገር ነው ዮሐንስ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበር እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልምና አለ ከዛ በኋላ ምን አለ አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ ስለዚህ የምንማረው ነገር ምንድነው መተካከልም በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው ከዛ በኋላ ምንድነው የሚለው ራሱ ምን አደረገ ነው የሚለው ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም ዱከብ ይላል በምስሉም እንደ ሰው ተገኝቶ ሲል ሰው የተባለው አዳም ነው የአዳም አምሳያ ደግሞ እሱ ነው ሮሜ ምዕራፍ 5 ቁጥር 14 ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል በምስሉም እንደ ሰው እንደ አዳም ተገኝቶ ራሱ ምን አደረገ ባዶ አደረገ ነው ባዶ አደረገ ማለት የሆነ ልክ በርሜል ውሃን ስደፋው በርሜሉ ባዶ እንደሚሆን አምላክነቱን የሆነ ቦታ ደፍቶት አስቀምጦት ወይም አምላክነቱን እንደ ጃኬት የሆነ ቦታ አስቀምጦት መጣ ሳይሆን ኬኖሲስ ማለት ባዶ አደረገ ማለት ምን ማለት ነው ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይኸው የክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድሃነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ማለት ባዶ ሆነ ምንድነው ያደረገው ቸር ስጦታ አውቃችኋል ይሄ ቸር ስጦታው ምንድነው ህይወቱን ነው የሰጠው ብሎ ነው የሚናገረው ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ይላል ራሱን ባዶ አደረገ ማለት ህይወት የነበረውን ህይወቱን ሲሰጥ ባዶ ሆነ ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ይናገራል ከዛ ምን አደረገ አምላክም ደግሞ ያለ ልክ ምን አደረገው ይላል ከፍ አደረገው አለ ራሱን ስላዋረደ ማለት ነው ማቴዎስ 23:12 ላይ ራሱን የሚያዋርድ ሁሉ ከፍ ይላል ባለው መሰረት በዚህ ምክንያት አምላክ ደግሞ ያለ ልክ ከፍ አደረገው ይላል ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ድረስ ያለው በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ተችላለህ ማለት ነው እኔ ደግሞ አመሰግናለሁ ነው እንግዲህ እሺ ተመለሰልህ እንዴ በደንብ ነው የዞረብህ እኮ ነው አንተ ምን ነው የዞረብኝ ጥቁር ዶሮ የዞረብህ እኮ ነው የዞረብህ ነው አንተ እያወካት ፊደ ሞት እጁ ላይ ያለ ሰው እንዴት አድርገው ነው እንደዚህ የሚቀልደው የሚያሽፈው ያመኛል ትላለህ ብዙ ጊዜ እንዴት አንተ ስለ አኺራን እንኳን እንዴት አታስብም ሌላው ቢቀር ማለት ነው አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው አንተ
ስለነገርከኝ ብቻ ነው ዝም ብያለሁ እንጂ ነፍስ ብዬ አስቤ ነው። አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባቴ የሌለው ልጅ ሆነ እስከ መቼ ነው የምትኖረው? ወይ ሌላ ጥያቄ ጠይቀው። ነው አባቴ የሌለው ልጅ እስከ መቼ ነው የምትሆነው ነው ጥያቄው እኮ። ትን ብሎንም ልንሞት እንችላለን። አደጋ ደርሶ ልንሞት እንችላለን። በእጃችን ምንም የተያዘ የተጨበጠ ነገር የለም። ስለዚህ በተቻለ አቅም ቶሎ ብሎ በንስሐ ወደ አላህ መመለስ ነው ክርስቲያኖች። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ከመውጣቱ በፊት 1 ሚሊዮን መግባት አለበት ታብታቡ። እሺ ሌላው ይብሽ ኮሜንት አትጻፉ ኢንሻአላህ። ጥያቄ ያላችሁ እስማኤል አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስማኤል ሰላም ነው ኡስታዝ? አላህ አልሐምዱሊላህ። አንተ ለቀድም ጽፍ የነበረው ጥያቄ ቢጠይቅ ብሎ ካታረገ ገኝሙ ያልከው? አረ እኔ አሁን ነው የገባሁት። ኦኬ አንዱ ሲል ነበረ እስማኤል የሚባል ሰው ጥያቄ ጠይቅ ብሎ ካታደርገኝም ምናምን ይላል ሳክስ ሲያደርግ ማለት ነው። ወይድ ብሎክ ያደርጋል ተብሏል እንዴ? እንትማሩ ነው የሚፈለገው። እሺ ቀጥል እስማኤል። እኔ መጠየቅ የምፈልገው ስለ ራእይ ዮሐንስ ነውና እሱ ከሌሎች መጽሐፍቶች ለምንድን ነው እንደዚህ የተለየ የሆነው? አነጋገሩ ማለት ነው። ብዙ ራእዮች ነበሩ እኮ ራእይ ዮሐንስ ብቻ አይደለም ያለው። የጴጥሮስ ራእይ የሚባል ነበረ፣ የጳውሎስ ራእይ የሚባል ነበረ፣ የይሁዳ ራእይ የሚባል ነበረ። ብዙ ናቸው። የፊልጶስ ራእይ የሚባል ብዙ ናቸው የነበሩት። ወደ 17 ነበሩ። ከዛ ውስጥ ራሱ እሱም ተቀባይነት አልናገኘውም። ጎርጎርዮስ ዘዜናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳርያው አውሳቢዮስ አጠቃላይ አይቀበሉትም ነበረ። ሲትሮን ነው ምናምን የሚባል አንድ መናፍቅ አለ ብለው የሚያምኑት የኖስቲሶች አንደኛው ብራንች መሰረተ እሱ ነው የጻፈው። በዮሐንስም እያጭበረበረ ነው ብሎ ነው የሚያምኑት የነበረው እና በኋላ ላይ መጽሐፉ መክሲሚያኖስ እና ዲዮቅልጥያኖስ በተነሱበት ሰዓት ላይ ጠፋ ተብሎ ነበረ። ዮሐንስ አፈወርቅ ተገለጸልኝ ብሎ እሱ ነው የጻፈው ያዘጋጀው። ያውኑ ማለት ነው። የራእይ ዮሐንስ ምዕራፍ 18 ምዕራፍ 22 ቁጥር 18ን ብትመለከተው በዚህ መጽሐፍ ላይ የጨመረና የቀነሰ ያለው ሰዎች ራእይ ዮሐንስ አለ ብለው ክሌም እንዳያደርጉ ነው ይላል። እዛው ላይ የጨመረና የቀነሰ የሚለው ራሱ እንትና ነው ዮሐንስ አፈወርቅ ነው። ከዛ ለምንድን ነው ያለው እንደዛ ሲባል ዮሐንስ አፈወርቅ የሚባለው ነው የሚያወራው ያንን ማለት ነውና መጽሐፉ አጨቃጫቂ ነው። እኔ ግን ወላሂ አንድ ነገር ምን ደስ እንደሚለኝ ታውቃላችሁ? ቁርአን ስለ ራእይ ዮሐንስ ቢያወራ ኖሮ ለምንድን ነው እንደዚህ የሚያወዛግቡ ነገሮችን ቁርአን የማያወራው? ያለ ቃል መሆኑ የምታውቁት በዛ ነው። እንደው መኮረጅ ካለበት ከራእይ ዮሐንስ አይኮረጅም? ለምንድን ነው ቁርአንና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ በቁርአን ላይ ስለ ራእይ ዮሐንስ ያነገሩን? ማለት እንትን ከሆነ ማለት ነው ከተኮረጀ ላይ ቀር ማለት ነው። አሁን እኮ በጣም አወዛጋቢ መጽሐፍ ነው ይሄ መጽሐፍ። ማርቲን ሉተር አይቀበለውም፣ ዚዊንግሊ አይቀበለውም፣ ካልቪን አይቀበለውም። ተመልከቱ እንግዲህ ማለት ነው እነዚህ ሁሉ አይቀበሉትም። አወዛጋቢ መጽሐፍ ነው ተብሎ መጽሐፉ ማለት ነው። ለምንድን ነው አወዛጋቢ የሆኑ ነገሮች ቁርአን ላይ የማይኖሩት ባይብል ላይ የሚያወዛግቡ? ለምንድን ነው? በጣም የሚገርመኝ ፓርት ነው። አሁን ሐማ የሚባለው የመርደኪዮስ መርደኪዮስ እንዲያስገድል የነበረው ሐማ በአርጤክስስ አገልጋይ ነበር ምናምን ተብሎ የተጠቀሰው። ሐማ የሚባለው ደግሞ በሙሳ ዘመን የፊራውን እንትን
ነበረ ተብሎ ነው የተባለው። አሁን የኛው ውሸት ነው ተባለለት ይናገራል በህልሙ መሰረት ከወንድሞቻቸው ጋር። ለምን እንደዚህ አይነት ስህተቶች ለምንድን ነው የማይኖሩት? ራሱ አብሮ እንትን የሚሉት ባይብል ላይ በዮሴፍ ዘመን የነበረውና በአብርሃም ዘመን የነበረው የግብጽ ንጉስ ፈርዖን እያለ ይጠራዋል። ፈርዖን የሚባለው ነገር ልክ እንደ አጼ ምናምን ስያሜ የተጀመረው በራምሴ ነው የተጀመረው። በሙሳ ላይ ሰላም ጊዜ በነበረው ነው። ቁርአን በዮሴፍ ጊዜ የነበረውን የግብጽ ንጉስ ለምንድን ነው ፈርዖን ያላለው? እንዲህ አይነት የታሪክ ስህተት ለምንድን ነው ያልተገኘበት ቁርአን ላይ? እና ምን ለማለት ፈልጌ ነው፣ ራዕየ ዮሐንስ አወዛጋቢ መጽሐፍ ነው። ሌሎቹ አወዛጋቢ መጽሐፍ የነበሩም ነበሩ። የጴጥሮስ ራዕይ የሚባሉ የጳውሎስ ራዕይ የሚባሉ አሉ። የዮሐንስ ራዕይ ብቻ አይደለም ያለው። የበርቶሎሜዎስ ራዕይ የሚባል አለ። የፊልጶስ ራዕይ የሚባል አለ። ሌሎችም ብዙ ራዕዮች አሉ። ራሱ ወደ 17 የሚደርሱ ነበሩ ራዕዮች አሉ። አፖካሊፕስ የሚባሉት መጽሐፎች አፖካሊፕሲስ ይባላሉ በግሪክ ራዕይ። ግልጽ ነው እስማኤል? ኦኬ አዎ ገብቶኛል ኡስታዝ ጀዛከላህ። ወያከል ለምንድን ነው ስለ ማቴዎስ ወንጌል የማያወራው ቁርአን? የማቴዎስ ወንጌል የማርቆስ ወንጌል እያለ የማያወራው ለምንድን ነው እኮ? ለምን አላወራም? ጉዳዩ በእናንተ እጅ ያለውን ወንጌል እያለ አላህ በቁርአን እንጂል እያለ የሚያወራው የነ ማቴዎስን የማርቆስን ምናምን ቢሆን ኖሮ የማርቆስ ወንጌል የማቴዎስ ወንጌል እያለ ለምን ቁርአን አይጠቀምም? ስለ አንድ ወንጌል ነው የሚያወራው። ስለ አንድ ወንጌል ነው የሚያወራው። አዲሱ መደበኛ ትርጉም አዲስ ኪዳን መግቢያው ላይ እንደዛ ነው የሚለው። ሊቃውንት እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው በአንድ ወቅት የነበረ መጽሐፍና በኋላ ላይ የጠፋውን መሰረት አድርገው ነው። እሱን ያዙልን ሳይቀላቀል ያዙልን። እሱን ማቴዎስ ማርቆስ ከመባለው ከመምጣቱ በፊት የነበረው ወንጌል እሱ አለ። እሱን ያዙልን። እሱ ነው ካላ ዘንድ የወረደው። እሱን ያዙልን። እሱ ካላችሁ በቂ ነው። ማቴዎስ የኢየሱስ የትውልድ መጽሐፍ ብሎ የጻፈውን ነገር ወንጌል ነው አትበሉን። ወንጌል ውስጡ አለ እናምናለን። ግን ወንጌል ነው አትበሉን። አራት ወንጌሎች ተብሎ አትበሉን። የማቴዎስ ወንጌል አትበሉን። የማቴዎስ አይደለም ወንጌሉ የኢየሱስ ወንጌል ነው። የኢየሱስ ወንጌል ደግሞ ከአላህ ዘንድ የተቀበለው ነው፣ ከአምላክ ዘንድ የተቀበለው ነው። ዮሐንስ ወንጌል 17:8 ላይ፣ ዮሐንስ ወንጌል 17:14 ላይ፣ ዮሐንስ ወንጌል 12:40 መጽሐፍ የነበረው አንድ መጽሐፍ ሱረቱ አንቢያ ምዕራፍ 20:48 ላይ አለ። አንድ መጽሐፍ ነው የተጻፈው። አሁን አራቱ መቼ ነው የተጻፉት? በባቢሎን ምርኮ ጊዜ ዘፍጥረት፣ ዘጸአት ምናምን ነገር ሳይቀላቀል ያዙልን። እሱ ከመቀላቀሉ በፊት የነበረውን ኦሪት የሚባለውን ያዙልን፣ ቶራ የሚባለውን ያዙልን፣ ተውራት የሚባለውን ነገር ያዙልን። እሱን ያዙልን ሳይቀላቀል። ወደ 5 ሳይከፋፍሉት በፊት የነበረውን ያዙልን። እሱን አሁን ኦሪት በእነዚህ በአምስቱ መጽሐፍት ውስጥ ኦሪት በውስጡ አለ። መለኮታዊ ቅርታ አለ። ቁርአን ሙሰዲቃን ነው፣ አረጋጋጭ ነው። ከአላህ ዘንድ የነበረውን አለ ብሎ ይለናል። የጨመራችሁት ደግሞ ሙዋሂሚን ነው፣ አራሚ ነው። ሱረቱ ማኢዳ ምዕራፍ 5:48 ላይ ይሄን ይመስላል። እሺ ኮሜንቱ ክፈቱትና መግባት የሚፈልጉ ሰዎች ካሉ ይግቡ። መግባት የሚፈልጉ ሰዎች ካሉ ይግቡና ኢንሻአላህ ኡስታዝ ዙሁር ሰግጄ ልመለስ። እሺ አዛን ብሏል እኛ ጋር ኢንሻአላህ አላህ ይቀበላችሁ። ስትመጣ አስታውሰኝ። መጽሐፍ የሚፈልጉ ሰዎች ካሉ መጽሐፍ ይወስዳሉ ማለት ነው ኢንሻአላህ። እሺ መርሐባ። እሺ ቢላል ናግባ እስቲ። ቢላል ናግባ አንዳንድ አሳየኝ እስቲ። እሺ ቢላልን አሁን አይቼው ነበርና አውራው ነበር። ኡስታዝ ቢላል ነው። ኡስታዝ ቢላል ማዶ ኮከረች አለ ለሳበው ቆይ ፒኬም አለ። ፒኬንም ብስቡት ደስ ይለኛል። ፒኬም ብስቡት
ፒኬ ያለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በግጄስ እስኪመጣ ድረስ አስገባውሽ በአንተ ፋንታ ሰግደህ እስከምትመጣ ያስረክባል ሁሉ ነገር ማለት ነው። ራሱ ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ስልጣናትን ኃይል በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉን ካስገዛለት በቆት መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው። ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሳኤ ቆሟል። ቂያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይሄን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ ያወጣ የአምላኬ ስምና የአምላኬ ከተማ ስም ላይ ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ አይቻል ድምጽም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምጽ ነው። ባሪያዎች ሁሉ እርሱን የምትፈሩ ታላላቆች ታናናሾች ሆይ አምላካችንን አመስግኑ አለ። አየሽው? አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው ብለሽ ስትይ ኢየሱስ ሰማይ ላይ አምላካችንን አመስግኑ ለምን ይላል ታዲያ? አምላካችን ሰማይ ላይ አምላካችን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጬ ጥቅስ ራዕይ 8:2 ላይ አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል? እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጅ ወደ ተሰራሽ የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው። አምላኪ ነው ራሱ ማለት ላትሪዮ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋዋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋዋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታውን ያለ ራሱ ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል፣ የጥበብ የማስተዋል የምክር የኃይል መንፈስ
እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ። ማቴዎስ 15 አውጣላት። ይሄ ማቴዎስ ወንጌል ምዕራፍ 15 ላይ ይህ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ሥርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል የሚለው ወጣች እንዴ? ወይኔ ያስበላችሁ። ኧረ መልሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልሱልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲኖ እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪም ሆነናል እኔና ያሲኖ። እኔም መርፌ ያዛለሁ፣ እሱ ይወጋል እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግር ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳይያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳይያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው። ሀያ ዘጠኝ አይ ቲንክ 13 ላይ መሰለኝ። ቆይ አዎ ቁጥር 13 ላይ 29 13 ላይ አያችሁ፣ ይፈራኛልና ያመልከኛልና ያመልኩኛልና የሚሆን ይፈሩኛል በሚል ነው የመጣው። አያችሁ፣ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው በቀላል። ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰኑ መርፌውን ተጠንቅቀ ነው አይደል የወጋት? ዶዝን ከላይ ከላይ ባት ይሆናል። ቀስ እያልክ ትልቅ ቀስ ብለህ መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ ጠረቅ አድርገላት። ቀደም ከገድላት መጽሐፍ ስትዘረዝራቸው የነበሩት ነገሮች ማለት ነው ኡስታዝ፣ እነዚህ ውስጥ ነው ያለው አይደል? ይለምናል ምናምን የሚለው እሰጣለሁ እልክልሃለሁ ውስጥ እነዚህ ውስጥ ነው ያሉት አይደለ? አሉ ሶስት አሉ መዝገበ ሃይማኖት ላይ አሉ። እልክልሃለሁ፣ አስታውሰኝ፣ ሪማይንድ አድርገኝ ኢንሻአላህ። ያ ሰው ላስገባ የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎች ተመልሳለች። ሀኒ ተመልሳለች። እሺ ሀኒ ተመለሽ።
ሰላም አዎ ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳይያስ 29:13 መጀመሪያ ያጂ። እሺ ሰላም እንዴት ናችሁ? ቆይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ያዥ። ያዥ ጥቅሶቹን ያዣቸው። ሄማውስ እስቲ አስተምረን ስለ ሳልቬሽን። ሰላም ብያለሁ፣ እንዴት ነህ? እኔ ስለ ሳልቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው ስለ እስልምና። ጠይቅ፣ ችግር የለውም። አንድ ጥያቄ ጠይቅና መልስ። ባለፈውም ራሱ ጠይቄ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል። ምሳሌ ልነግርህ ነው። ወደው አይደለም ማለት ነው። እሱለት ያጀማ ኖርማሊ አትሳደቡ። የምትሳደቡ ከሆነ ሚውት ትደረጋላችሁ እናንተ። አንድ ሰው ከባለገ በቃ ባለገ ነው። አትመልሱለት እናንተ፣ መልስ አትስጡት። መረጋጋት አልቻለም ራሱ ማለት ነው። የመጀመሪያው ጥያቄ ሲመታበት ወደ ሌላ ነገር እየተያዘ ዝም ብሎ ሰንሰለታማ እየተደራረበ ነው። ልመልስለት ስል ደግሞ አታውራ ነገር አልጨረስኩም ምናምን ይላል። ይሄ እንደዚህ ገተታ ብዙም አዋጭ አይደለም ራሱ። እኔ እንደውም በቃ ልረዳ ላግዝህ ነበር የመጣሁት የነበረው። እንግዲህ መታገዝ ካልፈለግ ያሳዝናል። አትመልሱ፣ አትመላለሱ። አድሚኖች ካሉ ከተሳደበ ሚውት ያደርጉታል እነሱ፣ ካልተሳደበ ሚውት አታደርጉት፣ ተዉት። እሺ ቀጥይ ሃኒ። እና ማለት ነብይ ነው ማለት ነው በቃ ኢየሱስ። እና መጽሐፍ ቅዱስ ላይም አለ ይሄ የተደበቀው እውነት ላይም ሳነብ እዛ ላይ ያሉትንም የወንጌል ምዕራፎችንም ሳነብ 2 ቦታ ነው 3 ቦታ ነብይ ነው የሚል አለ። አምላክም ነብይም እንዴት ሊሆን ይችላል እኮ? የማን ነብይ ነው እኮ ነው አሁን ጥያቄ የሚመጣው እኮ። ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት እውቀት አለው፣ ሙሉ እውቀት። አምላክ ሙሉ እውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል? ቢያንስ በእውቀት እንኳን እኮ አንድ ናቸው። ቢያንስ እንኳን የሱ ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም፣ አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? በጣም ከባድ ነው። ገባህ? እና እንደዛ ነው። ከባድ ነው እና እንደዚህ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገሩ አልፈልግም። ኤማውስን እኔ ያስገባዋለሁ። እስቲ አንድ ድል እሰጠዋለሁ። ኤማውስ ግባ፣ ስቢያ ያለው ኤማውስ ይሰማል? ግባ፣ ስቢያ ያለው አስገቡት። ኤማውስን ካለ ስቢያዋለሁ እኔ ራሴ። እሺ ልናገር። አትናገር፣ ዝም በል እስቲ። አሁን እኛ ስናወራ ትንሽ አሁን 1 2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ።
እስቲ ተረጋግተህ እንደ ቤት ምናምን አይተህ ዝም ብለህ ተቀመጥና አዳምጠህ እንደማመጥ ተናገረኝ አልፈልግም። አሁን እኔ መጠየቅ ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ ሚውት አድርገህ ተቀመጥ እስቲ እንደ ቤትህ እስቲ ዝም ብለህ እስቲ ሚውት አድርገህ እስቲ ለአንድ ደቂቃ እስቲ ሚውት አድርገው እስቲ ራስህን በቃ ተረጋግተህ እስቲ አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ ማለት። እሺ በቃ አውራ ስትለኝ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው። ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄያችን፣ ነጥባችን ያለው ግልጽ ነው። አዎ እና ከዛ አንፃር ነው የምናየው ማለት ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ ምንድነው ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር፣ ኦንቶሎጂካል አይደለም፣ ፈንክሽናል ነው። ከዛ አንፃር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ አንድ ደቂቃ እንድትረጋጋ ነው የፈለኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን አንድ ደቂቃ ወደ ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ ያኒ። ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደል? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነማ እንደዛ ከሆነ እኮ ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሹ? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል ያስኬዳል። ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ ኮንትራዲክሽን ነው። እንደሆነ ልንገርህ በቃ ማለት እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱዓ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ አንብቢና አጥኚና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትችያለሽ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል። አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም። ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይም ሳነብም የሚለውም ነብዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለውና ነብዩ መሐመድን የሚመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኝ አለ። ሌላ አስተማሪ ይመጣል ብዬ ስል ዮና አስተማሪ ነበር ቀደም ብሎ።
ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝህን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣይ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይሄ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረን ምን ነገር አለ? ኢትስ ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልስ እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ያለው። መንፈስ ቅዱስ ስጋ አልለበሰም በእነሱ ትምህርት። ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያችኋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ። አይሽ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነብዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። ነው ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣ ተንብየዋል። ሱረቱ ሷፍ ምዕራፍ 61 ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጠቅሰዋል። አህመድ ያሲን አውጣላት። ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6 የመርየም ልጅ ኢሳም እንደዚህ ያለ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ እዚህ የስም ልዩነት ነው እንጂ አህመድ የሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስት ምን ነው ይበቃሽ? ሌላት እንድናገር ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበት አለ። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው ራሱ ማለት ኢማም ሙስሊም
ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዡ አገኛላት። አይታይሻል። I am Muhammad, I am Ahmed, I am Al-Mahi ይላሉ። ከዛ በኋላ ደግሞ I am Ashir እያሉ ይናገራሉ። አምስት ስሞች የጠቀሱት ምን አሉ? እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የምገስጽ ማሂ ሙሐመድና አህመድ ሙሐመድና አህመድ ግልጽ ነው። እሺ ተረጂ ቁጭ ብለሽ እንትን እሺ ኦኬ ሲሰለምቲዋ ኦኬ አሚን ቀጥልሽ። ሶሪ እሺ እንዴት ናችሁ ሁላችሁም? አሃ ሰላም ብያለሁ። ሰላም ነው። ሰላም በሉ እንጂ አለን እንዴት ናችሁ? ሙስሊም አይደለም እንዴ? አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ አሜን ነው። አሚን ነው ስምህ? አሚን አማኑኤል። ኦኬ አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል አሚን ነው። አዎ አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልክ መሰለኝ። አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። በግሪኩ ምንድነው የሚለው? አጽናኝ ለሚለው ቃል የተጠቀመበት ምንድነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላልና ፓራክሊቶስ የሚለው ቃል ፓራክሊቶስ መንፈስ ቅዱስ ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ወይ ላስረዳ እዚህ ላይ ራሱ ማን ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ ልካለሁ ይላል እኮ ኢየሱስ ነው እንዴ? እሱ ነው የሚልከው። አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። እሺ ያው ተናገርና እኔ እሰማለሁ። ችግር የለም። እኔ ያው መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያልን እንደገና ደግሞ ልካለሁ የሚለው አብ ነው ብያለሁ። እኔ እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ። እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው። እርሱ ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። አዎ ግሪከኛው ምን ይላል? ፓራክሌቶን ነው ይላል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽን ማጠገቡ ስላለ ማየት ትችላለህ።
ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጥያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ያንተ ጥያቄ ሁለት አንድ ላይ አንደኛው አይነት መልእክት ሁለት አንድ ላይ ጠበቃ ለሚለው ፓራክሊቶስ የሚል የለ አንደኛው ዮሐንስ መልእክት አንደኛ ጴጥሮስ ላይ ነው ያለው እኮ ይታያል። መጀመሪያ መልስለት እና ፓራክሊቶ ሆናለን ይላል። አሁን ፓራክሊቶ ማለት እንደዚህ ይላል። እስጢፋኖስ ጌታ እሺ መክፈት አልችልም ላንብበው እንደዚህ ኦኬ አንብበለት እሺ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቅጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። አዎ ስለዚህ አሁን ምንድነው የትኛው ነው ጥያቄ ማለት ስለ ነፍስ የሚያወራ ላይ የፈለከው የሚሰሩትን አያውቁምና አትቆጠርባቸው የሚለውን ነው የፈለከው? የትኛውን ነው የፈለከው? ሁለቱንም ነው ማለት የመጀመሪያ ነፍስ ተቀበላት የተለያዩ አውዶች ናቸው። ነፍስ ተቀበላት የሚለውን በሌላ አብራራለሁ። መጀመሪያ እንትን የሚለውን የትኛውን ነው የፈለከው? ተራ በተራ በቃ አሁን ይመለካል የሚለውን ይኸውልህ ሁለት የተለያዩ ነገሮች ናቸው። ሁለት የተለያዩ ነገሮች ናቸው። መጀመሪያ የሚሰሩትን አያውቁምና ምን የሚለውን እስቲ አንብብ። መታነበው የ1954 አይደለም መታነበው ኤቨር ላንብበው 59 ያ1954 አይደለም እያነበብከ ያለው ሌላ ቨርዥን ነው እያነበብከለት ያለው። ኦራይት እስቲ ቆይ ሌላኛው ልክፈትና ደግሞ ላንብብ እስኪ በሌላኛው ቨርዥን ቻው ኤስራ ምዕራፍ 7 I think ነገር ያለው እንደዚህ ነው። እስኪ ኡስታዝ 54ቱን ልክፈትላችሁ። 54 አይደለም እንትን ያለው ለዛ ነው። ምክንያቱም ጥያቄ ያለው እንደዚህማ ከሆነ ወዲያው ተመለሰ። እነሱ በ1954 ባመጡበት ሁለቱንም አባባሎች ናቸው ማየት ያለብን። ሁለት አባባሎች ናቸው፣ የተለያየ አባባሎች ናቸው ያሉት። እነዛ ሁለቱንም ካላወቅን አርጊመንታችን አላወቅን። ጥቅሱ በደንብ መጀመሪያ መነበብ አለበት። ጥቅሱን በትክክል አይደለም ብሬኖሽ አድርገው ነው የሚያነቡት ሲያነቡ ማለት ነው። ተመልከት በደንብ ሀቢቢ በደንብ ተከታተለኝ። እስጢፋኖስም መጀመሪያ ማለት ነው እስጢፋኖስም ኢየሱስ ሆይ ነፍሴን ተቀበል ወይም ውሰድ ሊወግሩት ብሎ ሲጣራ ይወግሩት ነበር ይላል። ይሄ ይፈታል ነፍሴን ውሰድ ወይም ተቀበል የሚለውን? አዎ አንደኛ ሁለት ምንም አዎ ነፍሴን ተቀበል ወይም ውሰድ የሚለው ነገር ምንም መውሰድ አምላክነትን አያሳይም። በለፊት ነው ተገልጦ ነው ሰማይ ተከፍቶ ነው ያየው። አይተህ ከሆነ በደንብ ይኸው ራሱ ማለት ነው። ወደ ላይ አንድ ያውጭለት ቁጥር 55 ላይ ታያ መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቆሞ አየና አለ። ፍለፊት አየው ኢየሱስን። ከዛ ሲያየው ምን አለ? ከዛ ቁጥር እንት ላይ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ወይም ውሰድ አለ። አሁን ነፍሱን መውሰድ ምንድነው ነው ጥያቄው። ፈጣሪ መሆኑን ያሳያል ወይ ነው ብለህ የምትጠይቀው የምሞግተው የመጀመሪያ ሞግት። አዎ ካሉ ሉቃስ ወንጌል ምዕራፍ 12 ቁጥር 20 ላይ ተገባል።
ሉቃስ ወንጌል ምዕራፍ 12 ቁጥር 20 እና 22 ላይ ተገባል። የሉቃስ ወንጌል ምዕራፍ 12 ቁጥር 20 እና 22 ላይ እግዚአብሔር ግን እንደዚህ ያለ አንቺ ነፍስ በዚህ ሌሊት ነፍስህን አንተ ሰነፍ በዚህ ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል። እነማን እንደሆኑ ወሳጆቹ እናየዋለን። ይህ የሰበሰበው ለማን ይሆናል አለው። ድሃው ሞተ፣ መላእክቱም ወደ አብርሃም እቅፍ ወሰዱት ይላል። እነማን ናቸው የወሰዱት ነፍስን? መላእክቶች። ስለዚህ መላእክቶቹ አምላክ ናቸው ወይ? አንደኛ መቃብያን ምዕራፍ 3 ቁጥር 38 ላይ መላእክቱም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸው ይስሐቅ፣ አብርሃም፣ ያዕቆብ ወዳሉበት ወደ ገነት ወሰዷቸው ይላል። ስለዚህ ነፍስን መቀበል ተቀበለኝ ሲል ሲሞት ተቀበለኝ ነው። በቃ አቀባበል አድርግልኝ ነው ራሱ። አንደኛ ነገር መውሰድ በሚለው እንኳን ከወሰድከው ይሄው ይወስዳሉ መላእክት። ነገር ግን ነፍሴን ውሰድ ነው ያለው፣ ተቀበል ነው ያለው። ተቀበል ነው ያለው። አሁን እነማን ናቸው የሚቀበሉት? እዛ ሰማይ ላይ የሚቀበሉ አሉ ወይ? ራሱ ማለት ነው የሚቀበሉ አሉ ወይ? የሚቀበሉ ሰዎች አሉ። ራሱ ሉቃስ 16:9 ላይ ነው እኔ ግን እላችኋለሁ የአመጽ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆች ለራሳችሁ አድርጉ ይላል። እነማን ናቸው የሚቀበሉት? እነሆ የአመጻ ገንዘብ ሲያልቅ አለ። የአመጻ ገንዘብ ታውቃለህ፣ እዚህ ዓለም ላይ ዱንያ ላይ ያለው ገንዘብ የአመጻ ገንዘብ ይባላል። እሱ ሲያልቅ በዘላለም ቤቶች እዛኛው ዓለም ውስጥ እንዲቀበሏችሁ በእርሱ በገንዘቡ ወዳጆች ለራሳችሁ አድርጓቸዋል። ለምሳሌ ምንድነው ሰደቃ ስታደርግ በእርሱ በገንዘቡ ሰደቃ ታደርግና ወዳጆች ታደርግና እዛኛው ቀድመው ከሞቱ አንተን ቀድመው ከሞቱ እነዛ ሰዎች ቀደም ብሎ ስለሄዱ አንተን ስትሄድ አንተን ይቀበሉሃል፣ ነፍስን ይቀበላሉ። በዘላለም ቤቶች እንዲቀበሏችሁ ይላል። ግልጽ ነው እዚህ ጋር። ኦኬ እነዚህ አሁን የሰጠ ካንተ ቀድሞ ከሞቱ እነሱ ይቀበሏል፣ አቀባበል ያደርጉልሃል ቢማዕና ማለት ነው። አቀባበል ነፍሴን ተቀበል ሲል ኢየሱስም ያንን ነው፣ የተለየ ነገር የለው። አይ መቀበል ማለት መውሰድ ማለት ነው ብሎ ከተረጎሙ አሁንም ችግር የለው። መላእክቶች እንደሚወስዱ ይናገራል ሉቃስ 12:20 ላይ፣ ሉቃስ 16:22 ላይ፣ አንደኛ መቃብያን 3:38 ላይ። ከዛ በኋላ ነው አሁን ቀጣዩ ጥቅስ የሚፈልገው። ፎዚታ ቀጣዩን ፎዚታ ቀጣይ ለጥቅሱን ቀጣዩ ማለት ነው። እና ብሬኖች ነው እኔ እንትኑን ስለማቀው ነው ድራማውን ፖለቲካውን ስለማቀው ሁለቱን ነገሮች አያይዘው ያመጡና ከዛ ስላምልኮ ብለው ነው። አሁን ቀጣዩ ነው። አሁን ኡስታዝ ምዕራፍ ስንት ነበር? ጠፋኝ። 7:59 አይደለ? 59 ነው 57 59 7:59 እሺ። ተንበርክከውም ጌታ ሆይ ይህን ኃጢአት እንዳትቆጥርባቸው ብሎ በታላቅ ድምፅ ጮኸ ይላል። ኃጢአት እንዳትቆጥርባቸው ማለቱ ምንድን ነው? ምንን ያሳያል ብለህ ጠይቃለህ። ምንን ነው የሚያሳየው? ያው የሰሩት የሚፈጽሙት ተግባር ኃጢአት ነው። እሱንም ኃጢአተኛ አድርጋ አትጻፍባቸው ብዬ ነበር የተረዳሁት። አዎ ከዛ የባሰ እኮ አለ። እንደዛማ ካሉ የሉቃስ ወንጌል ምዕራፍ 16 ላይ አብርሃም አባቶ ማረኝ ይላል። ቀጥታ ማረኝ ይለዋል። እርሱም እየጮኸ አብርሃም አባቶ ማረኝ ይላል። ስለዚህ እየተመለከ ነው አብርሃም። እንዴትስ ወደ ፍጡር ማረኝ ይባላል? ሲንተክስ ቢያገኟት ለኢየሱስ ቢሆን ኢየሱስ ሆይ ማረኝ የምትል ብታይ ወይ ኢየሱስ ሲመለክ አባቶ 3 ላይ ኃጢአታቸውን ይቅር ያላቸዋቸውና ይቅር ይባልላቸዋል። የያዛችሁባቸው ተይዞባቸዋል። ለዛ አንድ ሰው ኃጢአት ብሎ ይቅር በላቸው ብዬ አንተን ብለህ እያመለኩ ነው። ራሱ ይቅር በላቸው ተው፣ ኃጢአታቸውን ይቅር ያላቸዋቸውን ይቅር ይላቸዋል፣ የያዛችሁባቸውን ተይዞባቸዋል ይላል ራሱ ማለት ነው። ጳውሎስ ቤተክርስቲያንን ያሳድድ ነበር ይላል
ሳውል ሳውል ስለምን ታሳድደኛለህ አለው ይላል። ስለዚህ ሲያሳድዱ የነበሩት ምዕመናንን ስለነበረ ከዛ አንፃር በቃ ተዋቸው አትቁጠርባቸው ነው የሚባለው። ኤፌሶን 4:32 ላይ እንደዛ ነው። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አይ ይቅር መባባሉ ላይ ይቻላል። ቆላሲስ 3:13 ላይም እንደዛ ነው። ክርስቶስ ይቅር እንዳላችሁ እናንተም ይቅር ታድርጉ ነው የሚለው። ይቅር ተባባሉ። በቃ ይቅር ብሏል እሱ። ይቅር እንዳለው እሱ አንተም የሆነ ነገር ሲደርስብህ ይቅር ማለት ትችላለህ። ይቅር በቃ ክርስቶስ ይቅር እንዳለ እናንተ እንደዛ በድላችሁት ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንደዚሁ አድርጉ። ስትበደሉ ይቅር በሉ፣ ተዉት ነገሩን ነው ለማለት የተፈለገው። ከዚህ አንፃር ነው እንጂ ከአምልኮ ጋር የተያያዘ አይደለም። ነፍስን ከመስጠት ጋር የተያያዘ አይደለም። ነፍስን መረከብ የሚችለው አንድ አምላክ ብቻ ነው። እዚህ ላይ ያልገባ ነገር ካለ በደንብ እናድመው። አይ በቃ ኡስታዝ አሁን ገብቶኛል። ጀዛከላ የእንትን ትምህርት ውስጥ የክርስቲያኒቲ የኬልቄዶን ጉባኤና የኤፌሶን ጉባኤ የሚባላል እዛ ላይ የነበረው ጭቅጭቅ ነገረ ክርስቶስ ላይ ንስጥሮስ የሚያምነው የነበረው ሁለት ልጆች አሉ። ከድንግል ማርያም ከመወለዱ በፊት ዓለም ሳይፈጠር በፊት የተወለደ ልጅ አለ፣ የአብ ልጅ የሚባላል። ድንግል ማርያም ማህፀን ውስጥ ደግሞ የማርያም ልጅ አለ። ሁለት አካላቶች ናቸው ብሎ ያምን ነበረ። ሂፖስታቲስ ሁለት ናቸው፣ ሁለት ልጆች ናቸው ያሉ ብሎ ያምን ነበረ። ክርስቶስ ማለት ሁለት ልጅ ነው ብሎ ነበር የሚያምኑ የነበረው። ከዛ ጉባኤው ተሰበሰቡና ኢየሱስ ከሁለት አካል አንድ አካል፣ ሁለት አካል የነበረው አንድ አካል፣ አካሉ ተዋህዷል። ሂፖስታቲስ ዩኒየን ይባላል ትምህርቱ። ያ ትምህርት ነበር የነበረው ማለት ነው። ከሁለት አካል አንድ አካል ነው ያለው። የመለኮት አካል የሰብአዊ አካሉን ገንዘብ አደረገ። ሁለት አካሎች ነበሩ የነበሩት ሂፖስታቲስ የሚባሉት። ከዛ በኋላ ትምህርቱ እየረቀቀ ሲመጣ ልክ የኬልቄዶን ጉባኤ ላይ ደግሞ 451 ላይ የነበሩ ሰዎች ምን አደረጉ? ክርስቶስ ያለው አካል አንድ አካል ብቻ ነው። ያም አካል የመለኮት አካል ብቻ ነው። የሰው ሰብአዊ የሆኑ እንትኖች አካል ከሌለው ወይም ማንነት ከሌለው እኔ የሚለው ነገር እንዴት ነው የሚሆነው? ከኔ አብ ይበልጣልና ሲል ማለት ነው። አያስኬድም ማለት ነው። እና እንደዚህ አይነት እንትኖች አሉ፣ ትምህርቶች አሉ። ሙሉ ሰው ነው ኢየሱስ። ከሰውነት ምንም የጎደለው ነገር የለም። አይ የሰው ማንነት የለውም የሰው አካል የለውም ከተባለ ኢየሱስ ጎደሎ ነው። የሆነ ቁርበት ብቻ ነው የሚሆነው፣ ስጋ ብቻ ነው የሚልከው። እንደውን ልጅ ሰሶች የሚያምኑት ምንድነው? ወልድ ማለት ስጋ ብቻ ነው፣ ውስጡ ያለው መንፈስ አብ ይባላል። ስጋው ይሄ ነው። ስጋው ደግሞ ቃል ስጋ ሆኖ ነው የመጣው። ከማርያም ምንም የወሰደው ነገር የለም። ከድንግል ማርያም ምንም የወሰደው ነገር የለም። ልክ እንደ ማዕፀን ክራይ ነው የሚያዩት። እንደ ማዕፀን ክራይ እንትን የሆነው በቃ በዛ ተጠቅሞበት ነው የወጣው እንጂ ምንም ከማርያም ምንም የወሰደው ነገር የለም ይላሉ። ግን እኛ ፊት መጥተው እንዲህ አይነት ነገር መናገር አይችሉም። ራሱ እነ ያዲ ብትላቸው እነ ማን ብትላቸው ቀምሰው ነው ሁሉም የሚሄዱት ማለት ነው። ኦርቶዶክሶች ያንን ትምህርት መቋቋም አይችሉም። የእነሱን ትምህርት አውቀዋለሁ፣ ሲስተማቸውን፣ አርጊመንታቸውን ማለት ነው። እነሱ ግን አንድ ቀንም ደፍረው መጥተው እኔ ጋር ከማርያም ምንም ነገር አልወሰደም ማለት አይችሉም። ቆንጆ ቁልፍ ራስ ምታት የሚያስይዙ 4 ጥቅሶች አሉኝ። ሲመጡ ብቻ አስታውሱኝ ያጀማ። እነ ደራም ሆነ እነ ያዲም ሆነ ማንኛውም መውሊድ ሰስ እዚህ ቤት ሲመጣ አስታውሱኝ። እንደባለፈው ማለት ነው። ባለፈው መጥተው ሰላዲን ምን አልኳቸው? ወልድ ብቻ ነው ወይ የሚያወራው? ወልድ ያወራል ወይስ አያወራም ስላቸው አያወራም አሉ። የሚያወራው አብ ነው። ወልድ ማለት ስጋ ብቻ ነው። በውስጡ ሆኖ የሚያወራው ግን መለኮት ብቻ፣ አንድ ተናጋሪ ብቻ ነው ያለው አሉኝ። ኦኬ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው አልኳቸው። ተመልሰው ወልድ ነው አሉኝ። ወልድ እኮ አያወራም ብላችሁኛል። አብ ነው አሉኝ። ተመለሰ። እሺ አብ ከራሱ ምንም ማድረግ አይችልም ስላቸው ወልድ ነው ይሉኛል። ስለዚህ ሁለት ተናጋሪ አለ ማለት ነው። አብ ለብቻው የሚናገር አለ፣ ወልድ የሚናገረው ነገር አለ። ማቴዎስ ወንጌል ላይ ደግሞ በሰው ፊት የሚመሰክርልኝ እኔ በአባቴ ፊት እመሰክርለታለሁ አለ። ኢየሱስ አብ ከሆነ ለአብ ነበር ወይ ሲመሰክር? ማለት አብ ከሆነ ኢየሱስ በአብ ፊት እንዴት ሊመሰክር ይችላል? ኢየሱስ በአብ ፊት እንዴት ብሎ ሊመሰክር ይችላል? ይህችም ራስ ምታት ናት። ራዕይ ዮሐንስ 3:23 ላይም እንደዛው ራሱ እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ አለ።
ማን ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ጋር የሚል ነገር አለ፣ ከዊዝ የሚል ነገር አለ። ጋር ከማን ጋር ነው የሚቀመጠው? ኢየሱስ ራሱ አብ ከሆነ አብ ነው ከአብ ጋር የሚቀመጠው ራሱ ማለት ነው። እኔ አባቴን እንደማውቀው አባቴም እኔን ያውቀኛል አለ። እንዴ ማለት እንዴት ነው የሚተዋወቁት ማለት ነው? ትውውቅ እንዴት ይኖራል? ስጋ ቁርበት ብቻውን እንዴት ነው የሚያውቀው? ራሱ አባቱ እንዴት ነው የሚያውቀው? ዮሐንስ ወንጌል 8:40 ላይ ደግሞ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። መስማት የሚችል ነገር ስጋ ብቻውን እንዴት መስማት ይችላል? ስጋ ብቻ ከሆነ የሚሰማ ከሌላ አካል ነው እየሰማ ያለው የሚናገረው አለ። አብ እንደነገረኝ እናገራለሁ አለ። አብ እንዳዘዘኝ እንደዚሁ አደርጋለሁ አለ። እና እንደዚህ አይነት ጥቅሶች ሲመጡ በጣም መጨረሻ ጥቅስ ምንድነው? የሉቃስ ወንጌል 23:46 ላይ ያለው ጥቅስ ነው። በውስጡ ያለው መንፈስ አብ ነው ብለው ያምናሉ ኒሰሶች። ኢየሱስ ደግሞ ምን አለ? መንፈሴም በእጅ አደራ አሳልፌ እሰጣለሁ አለ። ኑማ ፑኑማ ኑማ ነው የሚለው። ኑማ ማለት መንፈስ ነው። ማይ ስፒሪት ነው የሚለው። ስለዚህ አብን ነው ለአብ አሳልፎ የሰጠው። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እግዚአብሔር ጌታዬን ጠላቶቼ የእግር መረገጫ እስካደርስ በቀኝ የተቀመጣሉ ይላል። ማን ነው ለማን የሚናገረው? ማን ነው ተቀመጥ የሚለው የሚያወራው? ማን ነው እያወራ ያለው? ማርቆስ 1:11 ላይ የምወዳ ልጄ አንተ ነህ፣ በአንተ ደስ ይለኛል አለው። አንተ እያለ የሚያወራው ማንን ነው? እግዚአብሔር። የሆነ የማያዳምጥ የሆነ ስጋ ብቻ ቁርበት ብቻ ቆዳ ብቻ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው እንኳን አንተን እያለ የሚያወራው ማንን ነው? አንተ እያለ የሚያወራው ኢየሱስ ማንን ነው? አንተ እያለ የሚያወራው? ያወራሉ፣ ዲያሎግ ያደርጋሉ። እና የሊሰስ ትምህርት ፈን ነው የምር ለመናገር ማለት ነው። እና እግዚአብሔር አንድ ነው አዎ ምናምን ይለዋል። እሱም አብ ነው በቃ ይለዋል። ከዛ ወልድ ምንድን ነው ስትላቸው ስጋ ብቻ ነው ይለዋል። ቁርበት ነው የሆነ ቃሉን ስጋ አድርጎ ነው እና ከማርያም ምንም የወሰደው ነገር የለም። ስለዚህ ስጋው የተፈጠረ አይደለም ይለዋል። የተፈጠረ ነው ምናምን ካልካቸው ራእይ ላይ እንዴት ይመለካል ይለዋል። ራእይ ላይ ሲመለክም አይታይም፣ ራሱ አልተመለከም። ግን እንደዛ ይሏቸዋል ሲያደናግሯቸው ማለት ነው። እነዚህኞቹ ደግሞ የባሰ ናቸው። ፈጣሪና ፍጡር ነው ብሎ የሚሉት እና ፍጡር ነው ፍጡርነቱ ይመለካል መለኮት ስላለው። ኦርቶዶክስም አሁን ደግሞ ፕሮቴስታንቶችም ጀምረዋል እንደዛ አይነት ነገር እና ይሄን ይመስላል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አረቡ ኡስታዝ ትናንትና እንደው ወአለይኩም ሰላም ወራህመቱላሂ ወበረካቱ። የዛሬው ይለያል። ማሻአላህ ጀዛኩሙላህ ኸይር። እያዳመጥን ነው እየተማርን ነው። አላህ ኸይር ይዛን ይችላል። ጀዛኩላህ ኸይር። ነገረ ክርስቶስ እንደዛ ነው። ቀጥሉ። እንደውም አሁን ያነሳውን በተለይ የፕሮቴስታንቶችን አቋም አሁን ያነሳውን ትናንትና እነዚህ የነ ያዲ በምትባል እሷ ቤት ገብቼ ነበር እና እያወራን ሙስሊሞች ስለ ኢየሱስ እንደኛ ሰው ነው ብላችሁ የምታምኑ ከሆነ አዎ እኛ አላህ ሱብሃነሁ ወተዓላ በተአምር የማርያምን እንቁላል ፈርትላይዝ እንዲሆን አድርጎ በዛ መንገድ ነው የተወለደው ብለን ነው የምናምነው ብዬ ተናገርኩና ፕሮቴስታንቶች ተመሳሳይ አንተ ያልከውን ሲል ነበር ማለት እንትን ባህሪን ነው እንጂ ፐርሰን አንድ ፐርሰን ያለው ዲቫይን ፐርሰን ብቻ ነው ሲል ጠይቄው ነበረ። ኢየሱስ የሚለው ስም የፐርሰን ስም ነው ወይስ የኢሴንሱ ነው ሲል የፐርሰን ነው አይደል? ኢየሱስ የተባለው ከማርያም የምትወልደው ልጅ ነው አይደለ ወይ አልኩት። ፕሮቴስታንቱ ኦርቶዶክስም ነበረ አዎ አለ። ታዲያ ያ ልጅ ከማርያም እንቁላል የተገኘ ነው ወይስ አይደለም ስለው መመለስ ከበዳቸው። ሁለቱም መመለስ ከማርያም ከእንቁላሉ አካል መጣ ያን እንቁላልን ኢየሱስ ምንለው ከሆነ ሰዋዊ ፐርሰንን እንዴት ነው ሰውነቱን ፐርሰን ማንለው ባህሪን ብቻ ወሰደ ምንለው እያልኩ ጠይቃቸው ነበር። ሐዋርያቶችም ሲጠይቋቸው ነበር እና ከማርያም ዘር ተካፈለ ካሉ በኋላ ዘሩ ነው ሰው የሆነው ያን ሰው ደግሞ ኢየሱስ ተብሎ ፐርሰናል ስም ከተሰጠው ሰዋዊ ፐርሰን አይደለም ማለት አይከብድም? ትንሽ ግራ የተጋባ ትምህርት ነው። አዎ ሉቃስ ወንጌል ዘፍጥረት ምዕራፍ 2 ቁጥር 22 እና 23ን በደንብ ያዘው። ሁልጊዜ እግዚአብሔር አምላክም ከአዳም የወሰዳትን አንዲት አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይቺ አጥንት ከአጥንቴ ስጋዬ ከስጋ ናትና ከወንድ ተገኝታለችና ይላል። አሁን የተገኘችው አጥንት ነው የወሰደው። አጥንት ወስዶ ግን የሰው ማንነት የላትም። የሰው ማንነት የላትም ወይ? ምንነት ብቻ ነው ያላት? አላት። ከየት ነው የተገኘው? ምንነቷም ከየት ነው የተገኘው? ከአዳም ማለት ነው። ከአዳም ነው የተገኘው። የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ምንድነው የሚለው? አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው ይላል? የተባረከ ነው ይላል። የማዕፀኗ ፍሬ ማን ነው? ኢየሱስ ነው።
ፍሬ ነው ራሱ እንቁላል ነው ራሱ እንቁላሉ ፍሬ ነው የሚለው እንቁላሉን ነው ፍሬ የሚለው እንቁላሉን ነው። እንቁላሉ ግን ምን የለውም ሲፈጠር ስፐርም የለውም። ልዩነቱ እሱ ነው። በቁርአን ላይም እንደዛ ነው የሚናገረው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 36 ላይ እርሷንና ዝርያዋን ይሄ ክሮሞዞኑን ከተረገመው ሰይጣን በአንተ ጠብቃለሁ አለ። ዘር ነው የማርያም ዘር ነው። ያ ዘር ግን ምን የለውም ስፐርም ሴል የለውም። ከመርየም ነው የተገኘው ራሱ ማለት ከመርየም ነው የተገኘው። አደምን እንደፈጠረ ማነው ሐዋን ከአደም ሲፈጥር ምንም አይነት ዘር የለውም። የወንድም የሴትም ዘርም የለውም። እንደውም እሱ የሚገርመው እሱ ነው። አጥንቱን ነው ሰው ያደረገው። ስለዚህ እንቁላሉን ሰው ማድረግ ችሏል። ምንነትም ያለበት ማለት ነው። በነገራችን ላይ አቃኒም የሚባል ትምህርት አለ። ምናልባት ሰምተህ እንደሆነ አላውቅም። አቃኒም ማለት አብ ወልድ መንፈስ ቅዱስ 3 አቃኒም ነው ያላቸው። ሃይማኖተ አበው ምዕራፍ 13 ቁጥር 6 ላይ ያው የእግዚአብሔር አቃኒም ስሞች ናቸው። አቃኒም ማለት በግዕዝ ነው። ቁኖማ ማለት ነው በአርማይስጥ። ኡቅኑም ከሚል ነው ከአረብኛ ቃል የመጣው። ኡቅኑም ማለት ሂፖስታቲስ ማለት ነው። ሂፖስታቲስ ምንለው ማለት ነው። አካላት 3 ሂፖስታቲሶች አሉ። ሂፖስታቲስ ይባላል በግሪክ ማለት ነው። ሂፖስታቲስ ወይም ሃይፖስታቲስ ይባላል። ሃይማኖተ አበው ምዕራፍ 13 ቁጥር 6 ላይ እግዚአብሔር 3 አቃኒሞች አሉት ነው የሚለው። የእግዚአብሔር አቃኒም ስሞች ናቸው። ስሞቹ አቃኒም ናቸው። የአቃኒም ትርጓሜው ምን ማለት ነው አለ? አካል ማለት ነው ብሎ ነው ያስቀመጠው ሃይማኖተ አበው ላይ ማለት ነው። ከዚህ የተነሳ ኢየሱስ የኦሪየንታል ኦርቶዶክሶች ትምህርት ሃይማኖተ አበው ምዕራፍ 94 ቁጥር 13 ላይ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆነ ብሎ ነው ኦርቶዶክሶች የሚያምኑት። በኤፌሶን ጉባኤ ውስጥ አካል ሲባል እኔ የሚለው ማንነት ነው እንጂ የሆነ ቁርበትና ቅርፊት ሼሉ አይደለም። ራሱ እንትን ላይ ስትመለከተው ሃይማኖተ አበው ምዕራፍ 13 ቁጥር 8 ላይ በመለኮት የአካል አራተኛ የባህሪ ሁለተኛ የተጨመረ አይደለም ማለት ራሱ ማለት አካሉ ከአካሉ ጋር ተዋህዷል፣ ባህሪው ከባህሪው ጋር ተዋህዷል ብሎ ነው የሚያምኑት ተዋህዶ የሚባሉት ሚያፊዚስ የሚባሉት። አሁን ግን ቲክቶክ ላይ እንዳለ ኦርቶዶክሶቹ በአጠቃላይ አንድ ሰው ነው መጥቶ የበከላቸው። አንድ ቀን አይናችሁ ይገለጣል። እኔ ለዲያቆን በረከት አዝመራው ራሱ ነግሬያቸዋለሁ። እየጠጡ ያሉት እየተመገቡ ያሉት የምስራቅ ኦርቶዶክስን ትምህርት ነው። ከሌ የሚያስተምረው ትምህርት ይሄን ነው ብዬ ተናግሬያለሁ። አይታወቃቸውም። ስቲል ነው እየነቁ አይደለም። ራሱ የምስራቅ ኦርቶዶክስን ትምህርት እንዳለ አድርገው ነው እንትን የሚሉት። ራሱ የክርስቶስ ከማርያም አካልን አልወሰደም ብለው የሚያምኑ ናቸው የምስራቅ ኦርቶዶክሶች። ዲያፊዚስ ናቸው። ኢየሱስ 1% ነው፣ አንድ አካል ነው ያለው፣ ዲቫይን ፐርሰን ብቻ ነው። ከማርያም የወሰደው ባህሪም ብቻ ነው፣ አካልን አልወሰደም ብለው የሚያምኑ ሰዎች ናቸው። እንዳለ እንትን ብሎ ማለት ነው። ነግራቸዋለሁ። ለዲያቆን በረከት አዝመራው በደንብ ነው የነገርኳቸው። ትምህርታችሁ ወደ ምስራቅ ኦርቶዶክስ እየሄደ ነው፣ እንዲህ ብላችሁ ነው ወይ የምታምኑ ስላቸው ነው። እሳቸው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ነው የሚያምኑት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብፅ፣ የሶሪያ፣ የአርመን እና የህንድ ኦሪየንታል የሚባሉ ቸርቾች እህታማቾች የሚባሉት በኒቂያ ጉባኤ ላይ የተወገዙት በዲዮስቆሮስ የተነሳ የተወገዙት ትምህርታቸው ሚያፊዚስ የሚባለው ትምህርት ነው። ሚያ ማለት አንድ ማለት ነው። ፊዚስ ማለት ባህሪ ነው። ምንታዊ አይደለም፣ ተዋህዶ የሚል ነው ትምህርት ያላቸው። የምስራቅ ኦርቶዶክሶች የሚባሉት ግሪክ፣ ሩሲያ፣ ሰርቢያ፣ ቡልጋሪያ፣ ሮማኒያ የመሳሰሉ በአጠቃላይ የሚያስተምሩት ልክ እንደ ካቶሊክ ሁለት ባህሪ ነው የሚያስተምሩት። ምንታዊ ነው፣ ዲያፊዚስ ነው የሚያስተምሩት። አሁን ምን እያደረጓቸው ነው ያሉት? ኢየሱስ አንድ አካል ነው ያለው። ከማርያም ያመጣውን አካል አዲስ ትምህርት ነው። እንደውም ከምስራቅ ኦርቶዶክስም ለየት ይላል። እነዚህ ደግሞ አንድ አካል ነው ያለው። ከማርያም የወሰደው ምንም አካል የለም። ከማርያም የወሰደውን ባህሪ በባህሪው ላይ ኮምፖስት አደረገው፣ ተዋሃደ ብሎ ነው የሚያምኑ። እነዛ ደግሞ ሁለት ባህሪ ነው። በአንድ አካል ውስጥ ሁለት ባህሪ ነው ያለው። የመጀመሪያ የነበረውን የኤፌሶንን ጉባኤ የነበረውን እንትን ሽረውት ማለት ነው፣ የኬልቄዶን ጉባኤ ማለት ነው። ስለዚህ እየጠጡ ያሉት ያንን ነው ራሱ ማለት ነው። የምስራቅ የኦሪየንታል ኦርቶዶክሶች የሚያምኑት እንደኛ እንደ ሙስሊሞች ነው። እኛ ሙስሊሞች ከማርያም የወሰደው ኢየሱስ ባህሪም ብቻ አይደለም አካልንም ጭምር ነው የሚወሰደው። ራሱ ኢየሱስ ሙሉ የሰው ማንነትም ምንነትም አለው። የምስራቅ ኦርቶዶክሶች፣ ፕሮቴስታንት እና የካቶሊክ የሚያምኑት ኢየሱስ ከማርያም የወሰደው አካልን ሳይሆን ባህሪም ብቻ ነው። የሰው አካል የለውም፣ የሰው ባህሪ ብቻ ነው ያለው ብሎ ነው ያምኑ። እንደዛ ከሆነ ጎደሎ ነው ኢየሱስ፣ ሙሉ ሰው አይደለም፣ ፍጹም ሰው የሚባለው ትምህርት ልክ አይደለም። እና ኦርቶዶክሶች ዌክ አፕ፣ ንቁ። ቲክቶክ ላይ ያለው ሰው የሚያስተምራችሁ ትምህርት መሬት ላይ ካለው ኦርቶዶክስ ጋር የተለየ ነው።
እኔ ስንቴ ልናገር ይሄንን ማለት አዳዲስ ትምህርት ነው እያመጡባቸው ያለው። በመጽሐፍ ቤት ውስጥ አልገቡም፣ በጉባኤ ቤት ውስጥ አላለፉም። ንባብ ቤት እንኳን ምንም የሚያውቁት ነገር የለም። ራሱ ዲያቆን ያልነበሩ ትምህርት ያልተማሩ ውዳሴ ማርያምን በግዕዝ የማያውቁ ግዕዝ ማንበብ ምን እንደሆነ እንኳን የሚወርደውን የሚጠብቀውን የሚላለውን እንኳን አይደለም ግዕዝ አካባቢ ይፈሩታል ራሱ ግዕዝን። እንዲህ አይነት ሰዎች ናቸው የተቆጣጠሩት፣ ቲክቶክ ላይ መጥተው የተቆጣጠሩት ምንም እውቀት የሌላቸው። የውጪ መጽሐፍ ያነባሉ። የሚያነቡት የማንን ነው? የምስራቅ ኦርቶዶክስን። የምስራቅ ኦርቶዶክስን ትምህርት አጥንተው ምን ብለው ምናምን የእሱን አርጊውመንት ነው የሚጠቀሙት ለፕሮቴስታንት። ከዛ ምን ስትሏቸው ገድል አንቀበልም ይሏቸዋል፣ ተአምር አንቀበልም ይሏቸዋል። አይ ሊሳሳት ይችላል፣ የሃይማኖት መከራከሪያ አይሆንም ይሏቸዋል። አንድ ሰው ገድል ሳያምን ተአምር ሳያምን ድርሳን ሳያምን ኦርቶዶክስ መሆን ይችላል? አዎ ይችላል ይላሉ እነዚህኞቹ። መሬት ላይ ያሉት ደግሞ ነው አትችልም፣ ከቤተክርስቲያን ትባረራለህ። በመቋሚያ ነው የሚቀጠቅጡ፣ በመቋሚያ ነው በነጸናጸል ጭንቅላት የሚፈነክትህ። እንዲህ አይነት ነገር የለም። በመቋሚያ ያንጎራድደዋል። እስቲ ገድልና ተአምር አልቀበልም ብለህ ቤተክርስቲያን ውስጥ ግባና እስቲ ቁጭ በል። ገድልና ተአምር አልቀበልም ድርሳን አልቀበልም ብለህ ቁጭ በል እስቲ እንትን በል። የለም እንደዚያ። በመቋሚያ ነው የሚያንቆራጥጡ፣ በጸናጽል ነው ጭንቅላትን የሚፈነክቱ ራሱ ማለት ነው። አይሸውዷችሁ። ሁለት እምነት የለም። ከዛ በኋላ ኦርቶዶክስ ከሆንክ በኋላ ከተጠመክ በኋላ ገድል ላይ ጥያቄ ቢኖርብህም በቃ ትውጣታለህ እንጂ መውጣት አትችልም። መጀመሪያ ጥያቄ እንዲመል ስለ ገድል ጥያቄ ያለን ስትላቸው አይ ስለ ገድል የሃይማኖት መከራከሪያ አይደለም ጥያቄ ነው ያለን። ክርክር ውስጥ ምን አስገባን? በዶግማ እንወያያለን፣ ችግር የለውም ለክርክር። ግን ጥያቄ ያለን ገድል ላይ ጥያቄ ያለ አይ ገድል አይነካ፣ ሊሳሳት ይችላል። ገድል በገድል ማመን ግዴታ አይደለም። አንድ ሰው ኦርቶዶክስ ለመሆን ገድል ይሄን ጌታ መጣችሁት። የምስራቅ ኦርቶዶክስ ትምህርት ነው እየጠጡ ያሉት እና ይሄን ይመስላል ሰላዬ። አዎ ኡስታዝ፣ ሌላው እንትን አሁን ያልከውን ነገር በጣም የገረመኝ ትምህርት እነዚህ ኦንሊጂሶች ማርያም በቃ እናቱ ልክ እንደ እንጀራ እናቱ ናት አለች በድፍረት። ልክ ዮሴፍ የእንጀራ አባት እንደሚባለው የእንጀራ ነው። በዚህ ድረስ ይርቃሉ ማለት ነው ኦንሊጂሶች። ማህፀን ተከራይቶ ነው ያለው እኮ ልክ እንደዛ ነው አለ። ልክ እንደዛ ነው ያለችኝ። አዎ እናቱ ናት። አዎ እናቱ ናት። ግን እናቱ ሲባል ባዮሎጂካል አይደለችም። ኢየሱስም አባቱ ተብሎ የለ እንዴ? ራሱ የዳይ ልጅ የአብርሃም ልጅ ተብሏል። ግን የአብርሃም ልጅ የዳይ ልጅ ሲቆጥረው ዮሴፍ ጋር ነው የሚያቆመው። ሉቃስ ማቴዎስ 1 ላይ ኢየሱስ ማርያም የዳይ ዘር ናት የሚል አለ ባይብል ላይ። ቻሌንጅ የሚያደርገው እሱን ነው አለ። ማርያም የዳይ ዘር ናት የሚል የለም። የዳይ ዘር ማን ነው? ማርያም ናት? ዮሴፍ ነው? የዮሴፍ ልጅ ተብሏል ኢየሱስ። አዎ የዮሴፍ ልጅ ተብሏል ኢየሱስ። የዮሴፍም ልጅ ተብሏል ኢየሱስ። ግን ሊትራሊ አይደለም። አይሁዶች ባህል አላቸው፣ በእንጀራ አባት ዘር የመቁጠር ባህል አላቸው። ባህል ነው ሲሉ እንደዚህ አይነት ባህል አላቸው። አባት አይደለማ። ባዮሎጂካል ቢሆን ኖሮ አዎ አላቸው። አይ እኮ በእንጀራ አባት የመቁጠር ባህል አላቸው። በእንጀራ አባት በኩል ዘር ይቆጥራሉ። የለም እንደዚህ የሚባል ነገር የለም እኮ። የማርያም የዘር ሐረግ አለ የለም እኮ። ሉቃስ ላይ የምታገኘው የማርያም ነው ይለዋል። ግን ሉቃስም ማቴዎስም ላይ ያለው የዮሴፍ ነው። ስለዚህ የዳዊት ዘር የሚባለው እኮ ሳክስ ነው ማለት ነው። የዳዊት ዘር አንድ ጥያቄ ጠይቀ። ዘሩባቤል የሚባል ሰው ታውቃለህ? ስሙን ታውቃለህ? ዘሩባቤል ማለት ነው ማለት ነው። ቃሉን ትርጉም የሚነግረኝ ሰው አለ እዚህ ጋር ጎበዝ የሆነ ሰው። ዘሩባቤል የሚባለው ዘሩባቤል የሚነግረኝ ሰው ጎበዝ የሆነ ሰው። ዘሩባቤል የስሙ ትርጉም ጎበዝ የሆነ ሰው። ምናልባት የአቤል ዘር ለማለት አይደለም። ባቤል ማለት ባቢሎን ማለት ነው። የባቢሎን ዘር ማለት ነው ትርጉሙ። የባቢሎን ዘር ማለት ነው። ግን ዘሩባቤል የባቢሎን ዘር ነው ወይስ ባቢሎን ውስጥ ስለተወለደ ነው የባቢሎን ዘር የተባለው? የባቢሎን ዘር ነው? ኢራቃዊ ነው ነው እስራኤላዊ ነው ዘሩባቤል ብለህ ብትጠየቅ ምንድን ነው መልስ? ባቢሎን ውስጥ ስለተወለደ ነው እንጂ አይደለም። እስራኤላዊ ነው፣ ባቢሎናዊ አይደለም። ግን የባቢሎን ዘር ለምን ተባለ? ባቢሎን ውስጥ ስለተወለደ ነው እንጂ የባቢሎን ዘር የተባለው ሊትራሊ የባቢሎን ዘር አይደለም። ራሱ ዝርያው የእስራኤል ዘር ነው። ነገር ግን እዛ ስለተወለደ ነው። ስለዚህ ኢየሱስ የተወለደው የት ነው? የዳዊት ቤት ውስጥ ነው የተወለደው። ስለዚህ ምን ይሆናል? የዳዊት ዘር የተባለው የዳዊት ቤት ውስጥ ስለተወለደ ነው እንጂ የዳዊት ዘር ሊትራሊ አይደለም። እንዲህ ነው የሚያመጡልን። ግልጽ ነው። ኦኬ። ስለዚህ ማስረጃ አላቸው ማለት ነው እነዚህ
አላቸው። ሁለተኛው ሰው ከሰማይ ነው ይላል እንዴ? ሁለተኛ ቆሮንቶስ 15:47 ላይ የፊተኛው ሰው ከመሬት ላይ ነው ይላል። ሁለተኛው ሰው ከሰማይ ነው ይላል። ሰው ነው የሚለው እኮ አምላክ አይደለም። ሁለተኛው ሰው ከሰማይ ነው ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ እናንተ ከላይ ናችሁ፣ እኔ ከላይ ነኝ፣ እናንተ ከታች ናችሁ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም አለ። ከዚህ ዓለም አይደለሁም ካለ እንዴት ነው ከማርያም ሊሆን የሚችለው? ዮሐንስ ወንጌል 6:51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ሥጋዬ ነው አለ። ስለዚህ ሥጋው ከማርያም አይደለም ከሰማይ ነው። ይኸው ዮሐንስ ወንጌል 6:51 ላይ ራሱ ማለት ነው። ከሰማይ የወረደ እንጀራ እኔ ነኝ፣ እንጀራውም ለዓለም ሕይወት የሚሰጠው ሥጋዬ ነው አለ። ስለዚህ ከሰማይ የወረደ እንጀራ ነው እያለ እንዴት ነው ከማርያም የምታስበው? ቃልም ሥጋ ሆነ ይላል ዮሐንስ ወንጌል 1:14 ላይ። ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ይላል አንደኛ ጴጥሮስ 1:25 ላይ። ስለዚህ ዳግመኛ የተወለዳችሁት ከሚበሰብስ ዘር አይደለም ካለ ቃል ባይበሰብስ ዘር ከሆነ የአዳም የሚበሰብስ ከሆነ ኢየሱስ የያዘው ሥጋ የማይበሰብስ ከነበረ ሁለተኛው ሰው ደግሞ ከሰማይ ነው ካለ ከመንፈስ ቅዱስ ነው የተጸነሰው ከተባለ እንዴት ነው ከማርያም የሚወስደው? ምን ነገር አለ? ከማርያም ከወሰደ ደግሞ ፍጡር ነው የሚሆነው። እንዴት ነው የሚሆነው ይለዋል። ግልጽ ነው። ግልጽ ነው። ግን እኮ የነሱም ከስላሴ አማኞች ያልተናነሰ ውዝግብ ነው። መልስ ያስፈልጋል። ከማርያም ይወሰድ ከማርያም ሉቃስ 1:31 ላይ ተጸነሰ ነው የሚለው። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ይላል። ጽንሱ መንፈስ ቅዱስ ነው፣ የመንፈስ ቅዱስ ጽንስ ነው። ስለዚህ ከማርያም ምንም የወሰደው ነገር የለም። ጽንሱ ራሱ የመንፈስ ቅዱስ ነው። ማዕፀኗን እንደ ክራይ አድርጎ ነው የተጠቀመበት። ልክ ቤተ ይከራዩ የለ አሁን ቻይናና እንትን ምንድነው ታይላንድ ሰው ይሄዳል አይደለ? ዘሩን ቢ ሲለው ዘሩን ተወስድና ዘርን የእናትየውም የአባትየውም ዘር ይወሰድና ማዕፀን አለ ለ9 ወር ያክል ገንዘብ ትከፍላለህ። 200,000 የኢትዮጵያ 300,000 ትከፍላለህ። 200,000 300,000 ከተከፈልክ በኋላ እዛ ውስጥ ትሄዳል። እሷ ትወልዳለች። አቅፈ ልጅን ይዘህ ትመጣለህ። ከዛ ልጁ ማን ነው? የእሷ ነው ወይስ የማን ነው? ባዮሎጂካሊ ስለወለደችው የዛችኛውም ነው። ታይላንድ ያለችውም ልጇም ነው። ግን ስለወለደችው ነው። ባዮሎጂካሊ ግን የማን ልጅ ናት? ራሱ ጄኔቲካሊ የባለ ዘሮቹ ማለት ነው። አዎ። እንደገና ደግሞ የአብ ልጅ እና የማርያም ልጅ እንትን ከተባሉ በሌላ አባባል ባልና ሚስት ነው የሚሆኑት። ስትመለከተው የማርያም እንቁላል ከተወሰደ ቃል ደግሞ ዘር የሚባለው ነገር ደግሞ ከሆነ ቃል መጥቶ ከልጁ ሰማይና ምድር ከመፍጠሩ በፊት የነበረው ቃል የሚባል ልጅ የነበረው መጥቶ ከዚህኛው ጋር ከተዋሃደ ያ ወንድና ሴት ማለት ነው፣ ባልና ሚስት ማለት ነው። በሌላ አባባል የክርስቶስ እናትና ኢየሱስ በእናቱ ሰው ነው፣ በአባቱ እግዚአብሔር ነው። አንተ በእናት ምንድነህ? ሰላም አዲ አይ በእናት ምንድነህ? አማራ ነህ ኦሮሞ ነው ምናምን ስትባል ምንድነው የሚባለው? እሱ እኮ በእናቱ ኦሮሞ ነው በእናቱ ደግሞ እንትን አማራ ነው ምናምን ይባላል አይደል? አዎ ትክክል። እንደዛ ይባል። ልክ እንደዛ የነዚህ ደግሞ ምንድነው? ኢየሱስ በእናቱ ሰው ነው፣ በአባቱ ደግሞ ምንድነው? አምላክ ነው ማለት ነው። ልክ እንደ ሄርሜስ ማለት ነው። ሄርሜስ ግሪክ ውስጥ አስታውሳለህ? ሄርሜስ የሚባለው አይ አላውቀውም። ሄርሜስ በእናቱ ሰው ነው፣ በአባቱ ደግሞ እንትን ነው። ፍጹም አምላክ ፍጹም ሰው ነው። ታውቃለህ? እንግዲህ እንትን ውስጥም አለ ግብጽ ውስጥ ኦሲሪስ አይሲስ እና ሆረስ የሚባሉ አሉ። እናትየው ራሱ ሰው ናት። ራሱ ሰው አምላክ ነው መጥቶ ያከበራት። በአባቱ ምንድነው? በአባቱ አምላክ ነው፣ በእናቱ ሰው ነው። እንዲህ አይነት ትምህርቶች አሉ። እንዲህ አይነት ትምህርቶች ናቸው ያሉት እና የስላሴ አማንያን የሚያስተምሩ ትምህርት አንዱን ነው መምረጥ ያለባቸው። ኢየሱስ አምላክ ነው ካሉ አምላክም ሰውም ነው ካሉ ያ የአምላክ ልጅ የነበረው ዘር ወይም ቃል የሚባለው ነገር ድንግል ማርያም ማዕፀን ውስጥ ከነበረው እንቁላል ጋር አንድ ሆኗል ወይ? አዎ ካሉ እንግዲህ ምንድነው ልዩነቱ? ያው የሚለየው ነገር ምንድነው? ተራክቦ አለማድረጋቸው ነው፣ አንሶላ አለመጋፈፋቸው ነው እንጂ በተረፈ የአብ ልጅ የነበረው ከማርያም ልጅ ጋር በተዋህዶ አንድ ሆኗል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ የመለኮት ባህሪና የሰው ባህሪ ሁለቱ ተገናኝተዋል፣ ተዋህደዋል። ያላ ጥራት ይገባ። በጣም ነው የሚዘገንነው። አልዘገነናችሁም? የመለኮት አካል ከሰው አካል ጋር ሲዋሃድ፣ የመለኮት ባህሪ ከሰው ባህሪ ጋር ሲዋሃድ መጥተው ስለዚህ የኦኒሲስ ትምህርት በምን ጣዕሙ እርፍ ነው የሚያደርጉት። ከማርያም ምንም የወሰደው ነገር የለም። የራሱ ቃል ነው፣ የራሱ ልጅ ነው። ድንግል ማርያም ማዕፀን ውስጥ መጥቶ ተወለደ። አለቀ። ፔሬድ 4 ነጥብ። አሁን መረጃ አላቸው የላቸውም ምናምን ነገር አርጊመንት እነ ደራ ይወጡታል። ይኸው ደራ አለ። አሁን ቅድም ብያለሁ ከማርያም አሁን ምንም ነገር አልወሰደም ብሎ ይከራከራል። አሁን አንድ ቦታ ልቀቁለትና ይግባና ይህን ነገር ይሞግት።
ይኸው አሁን እንዴት ሙግት እንዴት እንደሆነ ላሳያችሁ ነው። አስገቧቸው፣ አስገቡልኝ። ናገባ ይበርቁታል። እንደ እምነት ነው የምታምኑት ያሉ ይፈውሳቸው ነበር። እንደ ሙስሊሞች ማን ይወረደው? እነዚህ ኦንሊ ጂሰሶች ዩቲ ወርዳለች። ኦኬ ኦንሊ ጂሰሶች አስገቡት፣ ደራን አስገቡት። ናገባ በሚመች ቦታ አይደለም የሚባል ነገር የለም። ናገባ ከማርያም ምንም ነገር አልወሰደም ብላችሁ ታምናላችሁ? ይሄ ትምህርት ኤክስፖዝ መደረግ አለበት። የኛን ትምህርት ደግሞ መታወቅ አለበት፣ የኛ የሙስሊሞች ማለት ነው። እሺ ካልተመቸ እንግዲህ ምንም ማድረግ አልችልም። እሺ ኡስታዝ እንትን ሌላ የመጨረሻ ጥያቄ ላድርገውና ስፔሻሊ እነዚህ ኦሪየንታል ኦርቶዶክስ አንድ ምንነት ነው ያለው የሚሉት ላይ አንድ ምንነት ካለ በኋላ ኢየሱስ አንድ ምንነት ካለ በኋላ ከዛ ድጋሚ ከአብ ጋር በምንነት አንድ ናቸው ማለት ይችላል። ምክንያቱም አንድ ምንነት የሚለው ከሁለት ባህሪ የተገኘ አንድ ባህሪ ነው። እሱም ስጋው ምንነት ነው። ከአብ ከወልድ ከመንፈስ ቅዱስ ምንነት ጋር በምንነት አይደል አንድ የሆኑት? አዎ ከአብ ከወልድ ከመንፈስ ምንነት ጋር አንድ ሆኗል። ለዛ ነው በስላሴ የአካል አራተኛ የባህሪ ሁለተኛ የለም። የሰው ባህሪ መጥቶ በመለኮት ባህሪ ላይ አልተደረበም። አይ እንደዛ ከሆነ ሁለት ባህሪ ነው። ሁለት ባህሪ ካለ የመለኮት ባህሪ አለ፣ የአብ የወልድ መንፈስ ቅዱስ ባህሪ አለ። ከወልድ ከስጋው ባህሪ ጋር መጥቶ በአንድ አካል ውስጥ አለ ነው የምስራቅ ኦርቶዶክስና የካቶሊክ የፕሮቴስታንት ትምህርት። የኦሪየንታል ትምህርት ግን ምንድነው የሚሉት? ከሁለት አካል አንድ አካል ሆነ፣ ከሁለት ባህሪ አንድ ባህሪ ሆነ። በቃ አንድ ነው። በቃ አንድ ኢየሱስ አንድ ነው። በቃ አለቀ። ይሄ አንዴ በስጋ አንዴ በመንፈስ ምናምን በመለኮት ምናምን እያሉ መነጣጠል አይቻልም። ከተዋሃደ በኋላ ምንታዊነት ሁለትነት የሚባል ነገር የለም ነው ትምህርታቸው የምስራቅ ኦርቶዶክስ የኢትዮጵያዎቹ ማለት ነው። አዎ ጥያቄ ምን መሰለው ኡስታዝ፣ ይሄ አንዱ ምንነት ምንድነው ተብሎ ሲጠየቅ ስጋው ቃል የሚባል ወይም ደግሞ መለኮትና እንትን የተዋሃዱበት ነው። ኮምፖዝድ ነው። አብ በምንነት አምላክ አዎ እኮ ኮምፖዝድ ነው። አብ ግን ኮምፖዝድ አይደለም። ስለዚህ በምንነት አሁን ከተዋህዶ በኋላ እነሱ በሚሉት ከተዋህዶ በኋላ ኢየሱስና ወልድና አብ በምንነት አልተለያዩ? ከተዋህዶ በኋላ በምንነት አልተለያዩ። የአብም የወልድም የመንፈስ ቅዱስ መለኮት ጋር ነው አብሮ የተዋሃደው ራሱ ባህሪው ማለት ነው። የአብም የወልድም የመንፈስ ቅዱስ ባህሪ አንድ ነው አይደል? አንድ ባህሪ ነው። ስላሴ አንድ ባህሪ ነው ያላቸው። የዛ የመለኮት ባህሪ ከሰው ባህሪ ጋር አንድ ሆኗል። ስጋው ቃል ነው የሚባለው። አሁን እሱን ስጠይቀው ኡስታዝ ምን አሉ መሰለኝ? ያ ስጋው ቃል ማለት ኢንካርኔት ወርድ ነው እኮ። ስጋው ቃል ማለት ስጋ የሆነ ማለት ስጋው እኮ ተሰገ ነው ሆነ ማለት ነው። ስጋ ሆነ ማለት ኢንካርኔት ማለት ኢንካርኔሽን ነው። እሱ ገብቶኛል ኡስታዝ። አሁን ምንነቱ ምንድነው ስንል የኢየሱስ ምንነት ሲባል ስጋው ቃል ነው። የአብ ምንነት ሲባል ግን አምላክ ብቻ ብለን ነው የምንጠራው። አሁንም እነሱ የሚሉት ማለት ነው። የመንፈስ ቅዱስ ምንነት አምላክ ነው። የወልድስ የኢየሱስ ሲባል ግን ስጋው ቃል ተብሎ አዲስ ምንነት ተፈጥሮለታል። ልክ ከተዋህዶ በኋላ አምላክ እንደጥላቸው ሁለቱ የተለያዩ ናቸው። አደራህን ማለት የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክሶች ተዋህዶ የሚያምኑበት እንትን ትንሽ የተሻለ ነው። ከነዛኞቹ የተሻለ ነው። ለመሰለ የተሻለ ነው ብዬ የምልህ አንድ ባህሪ ነው የሚሉት። አንድ ባህሪ ነው የሚሉት። ሁለት ባህሪ አይሉ ራሱ ምንታዊ እነዚህኞቹ ምንታዊ ይሉና ሁለት ነው ይሉና በመለኮት ባህሪ ላይ ሁለተኛ ባህሪ አይጨመርም ብለው ነው የሚያምኑት። ገብተዋል? አይጨመርም ነው ብለው የሚያምኑት ማለት ነው። እና አይ ቲንክ ኦርቶዶክሶቹ ቢኖሩ ጥሩ ነበር። ኦርቶዶክሶች እስቲ ግቡ አንዴ የተወሰነ እንትን ለማለት ለመሄድ ቢገቡ ጥሩ ነው ኡስታዝ። እኔም ጠይቄ ነበር ከዚህ ቤት ልደታ ወይም ከካቶሊኮቹ እነሱ ሲኑ እንደዛ ነው ይደነበራሉ። የትምህርታቸውን ግልጽ ስላልሆነ ግን ቆይ ኡስታዝ የወልድ ከተዋህዶ በኋላ ያለው ውህድ አንድ ባህሪ ነው አይደለ እኮ? ተዋህደ ሲባል ተቀላቀለ አይደለም እኮ። አሁን እነሱ አሁን ሚያ ነው ሚያ አታውቅም? ሚያ ማለት ኮምፖስት ነው ራሱ ምንታዌ ሳይሆን ተዋህዶ። ተዋህደ ማለት የተቀላቀለ ማለት አይደለም፣ የግዕዝ ቃል ነው። ተዋህዶ ማለት ትርጉሙ ታውቀዋለህ? ተዋህዶ ማለት ሲምፕሊ አንድነት ማለት ነው። አንድነት ማለት ነው። አንድ ብለህ የለም። አዎ አሃድ ብለህ በግዕዝ አንድ ብለህ አንድነት ለማለት ስትፈልግ ምንድን ነው የምትለው? ተዋህዶ ትላለህ። ልክ እንደ ተህዊድ ማለት ነው። ተህዊድ ማለት ምንድን ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አንድነት ማለት ነው። አንድነት ማለት ነው። ዋሃደ ከሚለው ዋሃደ አንድ አደረገ ከሚል ነው የመጣው ራሱ። ተዋህዶም ዋሃደ ነው፣ ተመሳሳይ ነው። ተውሂድ አንድነት ማለት ዋሂድ ግን
ኢትሃድ አንድነት ኢትሃዱ ነው መሰለኝ። ተውሂድ ግን እንትን ነው አንድ መሆን ብቻ ነው። አንድ መሆን እኮ አንድነት ማለት ነው ትርጉሙ። አይ አንድነት ይሆናል ራሱ እንትን አሁን ተስሊስ ምንድነው በአረብኛ? ሶስትነት ማለት ነው። ያው ስላሴ ሶስትነት ማለት ነው። ልክ እንደዛ ማለት ነው። አሁን ለምሳሌ በግዕዝ ተዋህዶ ማለት አንድነት ማለት ነው። ምንታቤ ሁለትነት ነው። ስላሴ ሶስትነት ማለት ነው። ትርጉሙ የቃሉን ትርጉም ነው የምነገር። ረባኑ ምናምን የሚባለው ደግሞ አራትነት ይባላል። እንደዚህ አይነት ነገሮች አሉ፣ ትምህርቶች አሉት ማለት ነው። እና ያ ነው ያለው። ትንሽ ኮምፕሊኬትድ ነው፣ ሞር ፊሎሶፊካል ስለሆነ ታውቃለህ። ፊሎሶፊካል ነው ራሱ እንትኑ ማለት ነው። I think the used inconsistence ምንድነው ፊሎሶፊካል አስፔክት ይባላል። ኢንኮንሲስተንስ ምናምን የሚባል ነገር እንደዛ ፊሎሶፊካል አስፔክት ናቸው። አስፔክታቸው የነሱ አስፔክት ማለት ነው። እና ይከብዳል። ፍልስፍና ነው። ፍልስፍና ይዘት ስላለው እንደ ፍልስፍና ነው የምታየው ማለት ነው። እና ሞር እንትን ነው የሚያለው። በነገራችን ላይ ራስ ብታት ልልቀቅ ትፈልጋላችሁ? ራስ ብታት አጀንዳ እንስጥ። ግድ ነው ኡስታዝ። ሁላችሁም ያዙ ይሄንን ማለት ነው። ድንግል ማርያም ማህፀን ውስጥ ከድንግል ማርያም የተገኘው መለኮት ነው ወይስ አካል ነው የተገኘው? መለኮት የተገኘው ሰው ነው የተገኘው ብላችሁ ጠይቋቸው። ሰው ይሏቸዋል። ማርያም የአምላክ እናት ናት ወይስ አይደለችም ብላችሁ ጠይቋቸው። ናት ይላሉ። ማርያም የአምላክ የጸጋ እናት ናት ወይስ የባህሪ እናት ናት ብላችሁ ጠይቋቸው። የባህሪ እናት ናት ካሉ መለኮት ከሷ ተገኝቷል ወይ? ኦንቶሎጂካሊ አልተገኘም ከተባሉ ማርያም ሁለት ልጅ አላት። አንደኛው መለኮት የሚባል ልጅ አላት። ሁለተኛ ነገር ደግሞ ከራሷም የተገኘ ሰው የሚባል ልጅ አላት። አንድ የባህሪ ልጅ አንድ የጸጋ ልጅ አላት ማለት ነው። ታዞሩታላችሁ። ድንግል ማርያም ማህፀን ውስጥ የተፈጠረውን ሰው ለአምኑ ነው ልጁ ነው ወይስ አይደለም በሏቸው። ልጁ ነው። የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ከተባለ ያ ፍጡር ከአብ ተገኝቷል? ኦንቶሎጂካሊ አልተገኘም። ከአብ የተገኘ አይደለም። ከአብ የተገኘው መለኮት ነው። መለኮታዊ አካል ነው የተገኘው ብሎ ነው የሚያምኑት። አካል ዘም አካል፣ ባህሪ ዘም ባህሪ። አይ የጸጋ ልጁ ነው ካሉ አብ ሁለት ልጆች አሉት። እምቅድመ ዓለም ከአብ ያለ እናት የወለደው ልጅ አለው። የሱ የባህሪ ልጅ አለው። ድንግል ማርያም ማህፀን ውስጥ ደግሞ የተፈጠረው ልጅ እሱ ደግሞ የጸጋ ልጅ አለው። ግልጽ ነው? ሰላም እዲ አዎ በጣም ግልጽ ነው። ግን አይመልሱም፣ እንደዚህ አይነት ጥያቄዎችን አይመልሱም። ገብቶ ቢመልሱ አሪፍ ነው። ልጨምርላችሁ። ድንግል ማርያም ማህፀን ውስጥ የነበረውን ስጋ መጥቶ ሲዋሃድ ያ የተዋሃደው ስጋ ፍጡር ነው ወይስ አይደለም ስትሏቸው ፍጡር ነው ይላሉ፣ ይስማማሉ። የተዋሃደው ከተፈጠረ በኋላ ነው ወይ ከተዋሃደ በኋላ ነው የተፈጠረው ወይስ ከመዋሃዱ በፊት ነው የተፈጠረው ወይስ በተዋሃደበት ጊዜ ነው የተፈጠረው? ግልጽ ነው። መለኮት መጥቶ ሲዋሃደው ስጋ የተፈጠረው መቼ ነው? ከመዋሃዱ በፊት ነው? በተዋሃደ ጊዜ ነው ወይስ ከተዋሃደ በኋላ ነው? የዮኒስ ትምህርት አሁን እንትን ይላል። የዮኒስ ትምህርት አሁን ለነዛ አይነት ነገር ይገላገልሃል። ምንም መጥቶ የተዋሃዱ ነገር የለም ይላል። ራሱ ነው ቃልም ስጋ። ልክ የሙሴ በትር እባብ ሆነ አይደል? እባቡ እናትና አባት ነበረው እባቡ ስላልኝ አልነበረውም። የሙሴ በትር ተቀየረ ብለው ያምናሉ እንዴ? እንትኖች ተቀየረ ብለው ነው። የሙሴ በትር አይተቀየረ ሳይሆን የሙሴ በትር እባብ ሆነ። በቃ እባብ ሲሆን በቃ እባብ ነው፣ በትሩ ነው። ልክ ቃልም ስጋ ሆነ የሚሉት እንደዛ ነው የሚያምኑት። ወይም ደግሞ በትሩ ወደ እባብነት ተቀይሯል አይደል ኡስታዝ? አብርሃም ልጁን ሊሰዋ ሲል ምን መጣለት ታስታውሰዋለህ? በእኛ በግ መጥቶለታል። ኧረ በእንትን ላይ ዘፍጥረት 22 ላይም በግ መጥቶለታል። ያ በግ እናትና አባት አለው? የለውም። በቃ እንደዛ ማለት ነው። ይሄም በግ እንደዛ ነው። ዘፍጥረት 14 ላይ አብርሃም ጋር የመጣው መልከጼዴቅ የሚባለው እናትና አባት አለው? ዕብራውያን 7:3 መሰረት እናትና አባት አለው? የለውም አይደል? እናትና አባት የሉትም ነው የሚለው እኮ። በጉም ካህኑም የኢየሱስ ምሳሌ ከሆነ ይላሉ እንስሶች።
በጉም ካህኑም ራሱም ከሆነ ይሄ ድንግል ማርያም ማህፀን ውስጥ የተዘጋጀው በግ እናትና አባትም የለውም፣ ካህኑም ራሱም እናትና አባት የለውም። ከማርያም ምንም የወሰደው ነገር የለም። በእርሷ ውስጥ ነው ተጸንሶ የመጣው የሚል ትምህርት ነው ያላቸው። ምንም የወሰደው ነገር ቃል ስጋ ሆነ። ልክ የሙሴ በትረ እባብ እንደሆነው ልክ እንደዛ ማለት ነው። በትሩ ነው እባብ የሆነው፣ ልክ ቃልም ነው ስጋ የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም የሚል ነው ትምህርታቸው። ጀዛከላ ኡስታዝ ሀይቀተን ብዙ ነገር ተምሬያለሁ። አላህ ኸይር ጀዛን ይክፈል። አሚን አሚን። ጥያቄ ያላችሁ ጠይቁ።